ቀደም ሲል ካስነበቡኝ ደብዳቤ ጋር በአንድ ቀን የተጻፈ። ወረቀቱን እንደገላለጥኩ አፌን እስከከፍተው ሽማግሌው ትክ ብሎ አዩ። የመጀመሪያውን ጥቂት ስንኞች ስመለከታቸው ደብዳቤው የተጻፈው በእርጥብነቷ ለጠፋችው ልጃቸው መሆኑን ተረዳሁ። የኔ አጥቢያ ኮከብ ስል ስም አወጣሁልሽ። እናትሽ ብስራት፣ ንጋት፣ ልበ ውበት ስትል 3 ስም አወጣችልሽ። ወዳጅ ዘመድ አዝማድም በየራሳቸው ሲሰይሙሽ አንዱ የማታ ወርቅ፣ አንዱም የት ነበርሽ፣ አንዱም በረከት፣ አንዱም የምስራች ሲሉ ብዙ ስም ሰጡሽ። ሁላችንም የተታለልነው ግን የነፋስ ላይ ሻማ መሆንሽን አለማወቃችን ነበር። ያ ቢታወቅ ኑሮ ከጠዋቱ ወዲህ ዓለም እንድትመጪ እኔም አልጋብዝሽም ነበር። ደም ሆነሽ እንድትቀሪ ረዳሽ ነበር። ሳትወለጂ ብትቀሪ እጅግ መልካም ነገር ነበርና። ውዷ ልጄ የአብራኬ ክፋይ፣ ሁልጊዜ ንፋሱ እየመጣ ስላንቺ የሚነግረኝ ክፉ ነገርን ብቻ ነው። አንዴ በሴራ የሰረቁሽ ሰዎች ወደ ባህር ውስጥ እንደጣሉሽ ሰማሁ። አንዴ ደግሞ የ2 ዓመት ሕፃን እያለሽ ስብዕናውን ባረከሰ ሽማግሌ ተደፍረሽ ሕይወትሽ ማለፉን ሹክ አሉኝ። በሌላም ጊዜ የወሰዱሽ ሰዎች እንደ ዕቃ ሲገለገሉብሽ በሸክም ብዛት ትከሻሽ መጉበጡን፣ እጅሽ በመጅ መላላጡን ሰማሁ። ዓይኖችሽ ብርሃንና ጨለማን ሳይለዩ እንዳጠፏቸውና መለመኛ እንዳረጉሽም እንዲሁ ከጆሮዬ ውልብ ሲል ነገረኝ። ሊሆን ያለውን ክፉ ነገር በቸርነቱ እንዳይሆን ማድረግ የሚችለውን አምላክ የሆነውን ነገር እንዳይሆን አድርገው ብዬ ባልፈትነው የሰማሁትም ሁሉ ያልሆነን ነገር ይሆንልኝ ዘንድ ግን ዘወትር ጸልያለሁ። እግሮቼ እስኪብረከረኩም እፈልግሻለሁ። ውድ ልጄ፣ ይህን ደብዳቤ ስጽፍልሽ ስለ አንቺ የማውቀው ነገር ዛሬ የ8 ዓመት ልጅ ልትሆኚ እንደምትሽ ብቻ ነው። ቀይ ትሆኚ ጸይም፣ አጭር ትሆኚ ረጅም፣ በሕይወት ትኖሪ አትኖሪ የማውቀው ነገር ግን የለኝም። የሰረቁሽ ወይም ያሰረቁሽ ሰዎች ወላጆችሽ እንዳልሆኑ ስታውቂባቸው ወደ አንዲት እርቃኗን የቆመች እብድ ጠቁሞ እናትሽ ይቺ ናት ሊሉሽ እንደሚችሉ ሳስብ ሕመሜ ይብስብኛል። ስለ አባትሽ በጠየቅሽ ጊዜም እንደ ሞተ ነግረውሽ ይበልጥ ተስፋ ያስቆርጡሻል ብዬ ሳስብ ይበልጥ እታመማለሁ። ውሸትን በፍጥነት የሚያጓጉዝ ንፋስ ምን አለ እውነትንም ቢያዋክባት ስል እመኛለሁ። ግን ምን ዋጋ አለው? የነበረውን ወደ ኋላ ለመመለስ አምላክም ቢሆን በመትሃት ማሰብ አለበት። በሰው ዘንድማ እንዴት ይሆናል? ውድ ልጄ፣ ከዚህ በኋላ እኔም ወዴት እንደሚሄድ አላውቀው። ምን እንደማደርግ ምን እንደምሆንም የማውቀው ነገር የለም። ክንፉን ተሰባብሮ መሬት የወደቀ ንስር አሞራ ምን የሚያደርግ ምንስ የሚሆን ይመስልሻል? መልሱን ለፈጠረን እንቶ። ልጄ፣ በአንቺ የተነሳ ስለሆነው ነገር ሁሉ በዝርዝር ያልገለጽኩልሽ ምናልባት ከኔ በተሻለ ነፋሱ ይነግርሻል ብዬ ነው። እኔ የምነግርሽ ነገር ቢኖር ግን አሟሟቴን አላውቀውምና ሜዳ ላይ ወድቄ አጽሜ ተበታትኖ ብታገኙ ሰብስበሽ እንዳትቀብሪው ነው። ይህንንም አደራ ልሻለሁ። ጉድጓዴን አስቆፍረሽ ክፍቱን ታዩ። አጽሞቼን እያነሳሽ በየአቅጣጫው ወርውሪያቸው። በየአቅጣጫው የሚሰሩት ብዙ ሥራ አላቸውና። ክንፉን ተሰባብሮ እንደተጣለ ንስር አሞራ አልጋ ስር የወደቀው አባትሽ ጅሩ ወልደ ጃራ። ደብዳቤውን ጨርሼ አንገቴን በሰበርኩ ጊዜ 4ኛውን ፖስታ አይኔ ስር ጣሉልኝ። እሱም ለክፋት አድራጊዎች የተጻፈ ነው። የእውቀት ሁሉ መሰረቱ በአንተ ላይ ሊሆን የማትፈልገው ነገር በሌላው ላይ አታድርግ የሚለው የመጽሐፉ ምክር ቢሆንና ይህም በሰው ዘንድ የማይሻርና የማይሸረሸር ቢሆን ኖሮ ስንቶቹ ክፉ አድራጊ ልቦች በመልካም ሥራ ይጠመዱ ነበር። ይህች ዓለም ከክፉ አቀንቃኞች የሰወረችባቸውን የበጎ ሥራን ጣፋጭ ፍሬ ሔዋንን ያሳሳተ እባብ ተሳስቶ ቢያቀምሳቸው ስለኖሩበት ሁሉ እንዴት በተጸጸቱ ነበር። ታስሮ የተለቀቀ እምቦሳ ወደ እናቱ እንደሚፈነጭ የነጻው ዓለምም ነጻ አጥፊዎች እግራቸው እንደፈጠነላቸው ወደ ጥፋታቸው ይፈነጫሉ። ሆኖም እንዲህ አይነት እግር የበቀለባቸው ሁሉ ጉልበታቸውን ቢሰብሩት እንዴት አይነት ቅዱስ ሥራ በሆነላቸው። እናንት ክፎች፣ እረፍት የሌላችሁ ቅብዝብዞች፣ እኔ እንደ ሰው ስለ እናንተም ማዝናለሁ። የማዝነውም የቅጽበት የልብ ክፋት ዘላለማዊ ጥፋት እንደሚያመጣ ባለማወቃችሁ ነው። የማዝነው ሌላውን ለማሰቃየት የምትሰቃዩትን ስቃይ ሳስበው ነው። በዚህ ጥረት ግረታችሁ የምታተርፉትን ሳሰለው ማዝንላችኋለሁ። ከአንዴ በላይ በማንኖርባት ምድር ላይ እሱም ለአጭር ዕድሜ ክፋትን ዘርተን ክፋትን ማጨዳችን ለምን ይሆን? ዋጋውስ ምንድን ነው?
ብላችሁ ለመጠየቅ አቅምና ጊዜ በማጣታችሁ አዝነላችኋለሁ። ስለ ክፉ ስራችሁ ግን እረግማችኋለሁ። ህልማችሁ ሁሉ እሳት ይዞ መሮጥ ነውና ነፍሳችሁ ከእሳት እንዳትለይ አምርሬ እረግማችኋለሁ። ተቅበዝብዛችሁ የምትወድቁበት አፈር ከቋጥኝ እንዲከብዳችሁ፣ ሐውልታችሁም የምስጥ ጎሬ የአዋልደጌሳ መፈንጫ እንዲሆን እረግማችኋለሁ። ዘወትር በጉንጮቼ ላይ የሚወርዱት የእንባ ዘለላዎቼ እሳት ሆኖ ባናታችሁ ላይ እንዲንጠባጠቡ እረፍትም እንዲያሳጧችሁ እጮኻለሁ። መቃብሬም አፉን ከፍቶ ይጮኻል። አጽሜ ከወደቀበት መሬት ነፍሴም ከሰማያዋ ሳያቋርጡ ይጮህባችኋል። ጩኸታችንም ለዘላለሙ ይሆናል። ጅሩ ወልደ ጃራ። ይህንን ደብዳቤ እንደጨረስኩ አንገቴን ደፋው። ውስጤ በሐዘን ሲጦልግ፣ አንገቴ ጭንቅላቴን መሸከም አቃተው። ሁለታችንም በዝምታ ተዋጥን። እኔ ደብዳቤዎቹን በሐሳቤ እያመላለስኩ ከማንበብ ውጪ አንዲት ተጨማሪ ቃል ማሰብ አቃተኝ። የዚች ዓለም ከንቱነት በዝቶብኝ ደነዘዝኩ። ከብዙ ዝምታ በኋላ ጅሩ ወልደ ጃራ ጉሮሯቸውን ሲጠራርጉ ነፍሴ ትንሽ እንደመንቃት አለች። ሽማግሌው ሊናገሩ ሲሉ ውስጣቸው የታመቀውን አየር በረዥሙ ተነፈሱ። ስማይ ልጄ፣ ልብህ ክፋትን በጠነሰሰ ጊዜ፣ ምራቅህ ደምደም ባለህ ጊዜ፣ ሐሞትህ ሽቅብ እየፈላ አፍህን በመረረህ ጊዜ፣ ያኔ ከራስህ ጋር ጦርነት ግጠም። እግሮችህን ለማሽመድመድ አይኖችህን ለመቀልበስ የልብህን ክፉ ጥንስስ ሳታብላለው አውጥተህ ለመድፋት ከራስህ ጋር ጦርነት ውስጥ ግባ። ትልቁ ጀግንነት ራስን ተዋግቶ ራስን ማሸነፍ ነውና፣ ትልቁ ሙግት ከራስህ ጋር ተሟግተህ ራስህን ከክፋት ሥራ የምትረታበት ሙግት ነው። ትልቁ ብልጠት ከራስህ በልጠህ መገኘት ነው። ዘወትር ልብህን ገጽሰው የኔ ልጅ። በተመቀኘ ጊዜ አንተ መቀኛ ትርፍህ ምንድን ነው በለው። ሸር ባሰበ ጊዜ አንተ ሸረኛ ምን ልታተርፍ ነው በለው። ለጥፋት ለበቀል በተነሳ ጊዜ አንተ አጥፊ አንተ በቀለኛ ትርፍ ምንድን ነው በለው። ከእረኛህ በላይ ለራስህ እረኛ ሆነህ ለመገኘት የራስህ የውስጥ መንጋ ዘወትር በበጎ ለመሰማራት ልምምድ ከማድረግ አትቦዝን። ሌላው ሁሉ ከዚህ በታች ነው። ሰውን አትጉዳ የኔ ልጅ። ጠላትህንም ቢሆን ሳያጠፋይ ላጥፋው ብለህ የጠመንጃህን ምላጭ ለመሳብ አትጣደፍ። እግሮችህ እስከቻሉልህ ሽሸው። ከነገር መሸሽ ፈሪነት አይደለምና ከነገርና ከነገረኛ ሽሽ። ከሁሉም በላይ ግን ተባራሪም አባራሪም ላለመሆን ቆም ብለህ ማሰብ ብልጠት ነው። የኔ ልጅ በመላስህ ልብህ ላይ የምትጽፈውን አስተውል። ኃይለኛ ነኝ ብለህ ስለ ራስህ በመሰከርክ ጊዜ ሲያተኩስህ ፈጀኝ ብለህ የምትዘል ትሆናለህ። ቅናተኛ ነኝ ስትል በእናት በአባትህ ፍቅር ታራለህ። ቂመኛ ነኝ ስትል ደምህ እንደመረረህ ገላህም እንደነደደ ትኖራለህ። በአጭር አጭር ዕድሜህ ስቃይህን በራስ ላይ ታበዛለህ። ራስህንም ሰውንም ትጎዳለህ። ሰውን አትጉዳ የኔ ልጅ። ሰው ነኝና ሰውን አልጎዳም እያልክ ከልብህ ጋር ተንሾካሾክ። ሰው ነህና ሰውን አትጉዳ ብለህ ለወዳጅ ለጠላትህ ምከር። ሰው ሰውን የጎዳውን ያህል የትኛውም ረሃብና ቸነፈር አልጎዳውምና፣ ሰው ሰውን የሚያቆስለውን ያህል የትኛውም ደዌ አያቆስልምና፣ ሰውን አትጉዳ የኔ ልጅ። ሰው ነህና ሰውን አትጉዳ። ትንፋሻቸው ደክሞ ከንፈሮቻቸው ብቻ እስኪንቀሳቀሱ ድረስ ራሳቸውን እየደቀነቁ ሰው ነህና ሰውን አትጉዳ እያሉ ተናገሩ። የጅሩ ወልደ ጃራ ቃል ከልቤ ሲንጠባጠብ መንፈሴ ጸዳ። የነፍሴ ግሳንግስ ተራገፈ። ምራቄ ጣፈጠኝ። በደም ስሮቼ ውስጥ ጥርት ያለው ደም ሲንቆረቆር ታወቀኝ። ትከሻዬን ያጎበጠው የልብ ቂም ሸክሙ ከላይ ላይ ሲነሳ በንፋስ ላይ ያለ ክንፍ መዋኘት የምችል ልዩ ፍጡር የሆንኩ መሰለኝ። የጅሩ ወልደ ጃራን የአባትነት ምክር የልብ ቃል ከከንፈሬ ላይ አጣጣምኩት። ሰው ነህና ሰውን አትጉዳ አልኩት ራሴን። ከምክርና ከግጻጼያቸው ትንሽ ፋታ በኋላ አምስተኛውን ፖስታ አቀበሉኝ። ጠንካሮቹን የላስቲክ ልባድ ፖስታዎቹን የመቅደድ ልምድ እያዳበርኩ የመጣው ያህል የሰጡኝን ለመክፈት ጊዜና ጉልበት አልጠየቀኝም። ፖስታውን ከፍቼ ውስጡ የታጨቀውን ወረቀትና ፎቶ ስቤ ሳወጣው የአንዲት ደርባባ ሴት ምስል ብቅ ብሎ አየኝ። በፎቶው ቀልቤ ተሰወረ። አንዳች ልዩ ስሜት ሲወረኝ አይኖቼ ይበልጥ ተከፈቱ። ውብ ጸይም ኢትዮጵያዊት ጥቁር ፀጉሯን በትከሻዋ ላይ ወደ ጡቶቿ ነስንሳ ጥርሶቿ ሳይገለጡ በሞናሊዛ ሚስጥር ፈገግታ የምትፍለቀለቅ ፈጣሪ ኩሎና ቀንድቦ ከሰራቸው አይኖቿ ውስጥ ፍቅር፣ ተስፋ፣ ማስተዋልና ቅንነት የሚነበብባቸው ጉጉና አማላይ አለባበሷ ባህል አጥባቂ ጥንቁቅና ጥበባዊት። ህሊና ማለት እቺ ናት አባቴ
ስል እያመነታውና ሰውነቴ እየተሸማቀቀ ጠየቅኳቸው። ፎቶ ላይ አፍጥጬ ትንፋሻቸው ሲጠፋብኝ ቀና ብዬ አየኋቸው። ደርቆ የነበረው እንባቸው እንደገና ሲፈልቅ እንደተመለከቱ ተመልሼ አቀረቀርኩ። እንቅጥቅጥ ጣቶቻቸው እየተንዘፈዘፉ ፎቶውን ሲቀበሉኝ ቀና ሳልል ለቀኩላቸው። ወረቀቱ ሳይንኮሻኮሽብኝ ቀስ ብዬ በመግለጥ ደብዳቤው ለራሴ ማንበብ ጀመርኩ። ውበት፣ ይህን የደም እንባ ደብዳቤ የጻፍኩት ትላንትና ሌሊት የምድር ላይ ሩጫዋን ጨርሳ ወደ ሰማይ ላረገችው ነፍስሽ ነው። ከዚህ በኋላ ከዚህ በላይ የማዘን አይመስለኝም። ግን ደግሞ እርግጠኛ አይደለሁም። ምን እሱ አስተናለኝ። ዛሬ ጠዋት አስከሬንሽን ሜዳ ላይ ሳገኘው ራሴን አብዝቼ ረገምኩት። ጨካኙ ልቤን ገብቼ መቧጠጥ ቢያቅተኝ ደረቴ እስኪቆስል ደበደብኩት። ክንዴ ላይ አድርጌሽ ጣርሽን ሳላጣጥርልሽ በማለፍሽ ታላቅ ሐዘን ገብቶኛል። ምን ነበረበት አብሬሽ ጎዳና ላይ ወጥቼ ቢሆን ኖሮ? ለስሜ ወይስ ለክብሬ ወይስ ለስጋ ያዝኜ? የማታ ማታ ከተንጋለልሽበት አፈር ላይ ቀዝቃዛ እጆችሽን ጨብጬ ደረትሽ ላይ ማንባቱ የማረባ ከንቱ መሆኔን የነገረኝ፣ ራሴን ይበልጥ እንድጠላው አደረገኝ። ብቻ እንኳን ነፍስሽ በሰላም አረገች፣ እንኳን ከስቃይ መፋያለች። ውዷ ውበቴ፣ በቅርብ ቀን የኔም ነፍስ ወደ አንቺ ትመጣልሻለችና ምናልባት ምድር ላይ አስከፍተሽኛል ብለሽ ፊትሽ እንዳታዞሪባት። የምትመጣው ስጋዋን አራግፋ ስለሆነ በስጋ በደል እሷ እንዳትኮንኛት። እሷ አብራሽ ስትርገበገብ ቆይታለችና እንዳትሸሻት አደራ። ውዴ፣ አንተስ ብትሆን ማነህ ካላልሽኝ ስለ ምድር ሰው ትንሽ ልማልሽ። ከአንቺ ትንሽ ተሽዬ ቤት በመዋሌ አንቺ ማየት ያልቻልሽውን ብዙ ነገር አይቻለሁና የመጀመሪያውን መጀመሪያ እንኳን ጥቂት ስሚ። ሐሜት እንደማትወጂ ባውቅም የልቤን የምነግረው ስለሌለ ትንሽ ነገር አድምጪልኝ። ድሮ ክቡርና ክብርት እያሉ ሲሰግዱልን የነበሩት ሁሉ ዛሬ እብዷና የእብዷ ባል እያሉ እንደሚተፉብን ምናልባት ለነፍስሽ ይታወቃት እንደሆን አላውቅም። ስማችን ግን እንዲህ ሆኗል። በቤታችን ውስጥ የውስኪ ብርጭቆ እያጋጩ ሲያሽካኩና ሶፋችንን ሲያሞቁ የነበሩት ሁሉ የሚጠሩን እንዲህ እያሉ ነው። ያም ሆኖ ዛሬ በዚህ በሐዘኔ ቀን እንኳን አጠገቤ ተቀምጦ ሊያጽናናኝ የሞከረ የለም። ከዛ ሁሉ ሰው መሃል፣ ከዛ ሁሉ የሥጋ ወዳጅ መሃል አንድም የነፍሴ ወዳጅ አለመኖሩን አብልጬ ያወቅኩ ዛሬ ነው። እናም አሁን ያለሁት ብቻዬን ነው። በሲኦሉ ጣራና ግድግዳዬን ታጥሬ ከፈዛዛዋ አምፖሌ ስር በባዶ ወለል ላይ ተደፍቼ ሳነባ ቀና በል የሚለኝ አንድም አላገኘሁም። ዙሪያዬን ከበው በሐዘኔታ ከሚያስተውሉኝ ፎቶዎች ውጪ ያለሁት ብቻዬን ነው። ምድረ በዳ ላይ በቅሎ ቅጠሉን አርግፎ በጭራሮ እንደቀረ ቆሌ ቢዛፍ ተስፋና ወዜ እንዲሁ ነጥፎ ያለሁት ብቻዬን ነው። በዚች ውካታና ትርምስ በበዛባት ዓለም ውስጥ ብቻዬን ቀርቻለሁ። አሁን የኔ ዓለም ምንድን ነው? እኔስ ምንድን ነኝ? አንቺ የሌለሽበት ወና ቤት ምኔ ነው? ሀብት ንብረትስ ምንድን ነው? አንሶላት ራሱ ምኔ ናቸው? ተፈጥሮ ምንድናት? ሰማይና ምድሩስ? ውድ ውበት፣ አንቺ የሌለሽበትን ፀሐይና ጨረቃን ጠላኋቸው። ንጋትና ምሽቱን ትርጉም አጣሁባቸው። መኖር አለመኖር ምን እንደሆኑ ተዘነጋኝ። ያለሁት ብቻዬን ነውና መኖር አለመኖር ምን እንደሆኑ ተዘነጉኝ። ያለሁት ብቻዬን ነውና ምንነቱን የማልሰማው ጫጫታ ግን ከቦኛል። ሁሉም ነገር አፉን ከፍቶ እረፍት ነስቶኛል። ከንጋት እስከ ንጋት ጫጫታ፣ ከንጋት እስከ ንጋት ኳኳታ ይሰማኛል። ወዴት ሄጄ ትንፋሽ ልጨርሳት ይሆን? ከምን ውስጥ ገብቼ? ዓለም አፏን የዘጋችበት ስፍራ ወዴት ይኖር ይሆን? ከውስጤስ ጫጫታ እንዴት ልወጣ እችላለሁ? ስሚኝ ውበት፣ ነፍስሽ ፈቅዳ ነፍሴን ታማከራት ዘንድ ተማጽኖዬን አድምጪ። ያንቺው ከርታታ ጅሩ ወልጃራ። የደብዳቤውን የመጨረሻ ቃል እንዳነበብኩ ልቤ በጦር የተወጋ ያህል ህመሙ ሲሰማኝ ወደ ኋላ ተንጋለልኩ። በሁለት እጆቼ ፊቴን ሸፍኜ በጽሑፍ ያነበብኩትን ሁሉ በምስል ቃኘሁት። በተመስጦዬም ውበትን በአካል ተመለከትኳት። በምስቅልቅሉ እብደቷና በእርቃኗ የክፉዎች ጥርስ ሲፍለቀለቅ፣ ያዛኞች ከንፈር ሲመጠጥ፣ ሕፃናት ሲሸሹና ሲቃዡ በገሃዱ አየሁ። አይኖቼ ድፍርስ እንባ ሲሞላቸው ተጠበረበሩ። ዳግመኛ ሰው መሆኔን ጠላሁት። እርግጥ የክፋት ዋጋ ምንድን ነው ስል የመረረ ቃል ከውስጥ የተነፈስኩ። ጥልቅ የሐዘን ስሜት ከእልህ በላይ ሰውነቴን ሲያነደው ጆሮ ግንዴን እስኪሰማኝ ድረስ ጥርሶቼን በኃይል አፋጨኋቸው። በከፊል ህሊናዬን ስስትም ከራሴ የሚወጣውን ቃል መቆጣጠር እያቃተኝ ድምፄን አውጥቼ ቀበጣጠርኩ።
ከጀርባዬም በልቤ ተደፋው። ከቆይታ የሐሳብ ሰመመን ከከባድ እንቅልፍ በላይ ይዞኝ ጭልጥ አለ። ከረዥሙ ሰመመኔ ስነቃ ከደረቴ ቀና ብዬ ሽማግሌውን ፊት ለፊት አየኋቸው። ጅሩ ወልድ ጃራ ፊታቸውን ወደ ፀሐይ መግቢያ አዙሮ ፈዘው ቆሟል። የጧቷ ፀሐይ ጨለማባቸው በብርሃን ጨለማ እንደታጠሩ ፍዝዝ ብለዋል። የትላንቱ ግራ መጋባታቸው የማታ ማታም ደርሶ ግራ ሲያጋባቸው አይቼ አዘንኩላቸው። ሆኖ ይህም ከንቱ ነው ስላሰብኩ ሁሉም ነገር ከንቱ፣ ለውጥ የማያመጣ መብሰክሰክ ምንም ነው አልኩ ለራሴ። ሕይወት በከንቱ የተራመደችውን ከንቱ ጊዜ መላልሶ ማሰብ ተጨማሪ ከንቱ ስራ መስራት ነው በሚል መጽናኛ ለራሴ እየተጽናናው ሽማግሌውን ላጽናና ከጉልበቴ ቀና ስል ሌላውን ያልተነበበ ደብዳቤ ከስር ያገኘሁት። ይህንንም ስቀደው ከአምስተኛው ደብዳቤ 7 ዓመት በኋላ የተጻፈ መሆኑን ካናቱ ላይ የተጻፈው ቀን ነገረኝ። የስንብትና የጉዞ ማስታወሻ በሚል ርዕስ ስር ያሰፈሩትንም በተመስጦ አነበብኩት። ዛሬ በዚህ ሌሊት ከጥቂት ሰዓታት በኋላ በፍዝ ጨረቃ እየተመሩ እግሮቼ ወደ ጥንታዊ መናን ዋሻ ይንቀሳቀሳሉ። ከዚህ ጫጫታና ከንቱ ትርምስ ዓለም መሄድ አስፈልጎኛል። እግሮቼ ቢበረቱ እዛው ያደርሱኛል፣ ቢደክሙ ሰው ከማያገኘኝ አንዱ ገደል ወስደው ይጥሉኛል። እናም ሲኦሉ ቤቴ ደህና ሁኑ፣ ወንበር ጠረጴዛዎቼ ደህና ሁኑ፣ አልጋዬ፣ ሶፋዬ ሁላችሁም ደህና ሁኑ። አፍ አውጥታችሁ ባታጽናኑኝም እስከ መጨረሻው አጠገቤ የነበራችሁት እናንተ ናችሁና እናንተን እሰናበታችኋለሁ። አልበሜ ደህና ሁኑ፣ የሕይወቴ ማስታወሻ ጥራዜ ደህና ሁኑ፣ ሁላችሁም ደህና ሁኑ። እግሬ ከቤት እንደወጣ እናንተም ትበታተናላችሁ። ሰዎች ይበታትኗችኋል። ሲሻሙባችሁ ግማሾቻችሁ እዚሁ ተሰባብራችሁ ትቀራላችሁ። ከአደጋ የተረፋችሁት ግን ካጣ ከነጣ ደሃ ቤት ጀምራችሁ እስከ ናጠጣ ሀብታም ቤት ድረስ ትበታተናላችሁ። ከአንድ እሽግ ውስጥ የወጣችሁ ደርዘን ብርጭቆዎቼ ደርዘን ቤት ልትገቡ ትችላላችሁ። ሶፋዎቼ በሰዎች ትከሻ ላይ እየተሳፈራችሁ ወደ ተለያየ አቅጣጫ ትወሰዳላችሁ። ይህ እንዲሆን ስወጣ ቤቴን አልቆልፈውም። መሳቢያና ሻንጣዎቼን እየከፈትኩ ገንዘቤን አልሰበስብም። ከቤቴ የምወጣው ኪሶቼን አራግፌ ነው። ከለበስኩት ልብስና ከአንዲት ብርድ ልብስ ውጪ የሚይዘው ንብረት የለኝም። ሁሉንም ለዚህ ዓለም ሰው ትቼለት እሄዳለሁ። በቤቴ ውስጥ ደም ሊፋሰስ ይችላል። ሰዎች የራሳቸው ባልሆነ ነገር ደም ሲፋሰሱ ኖረዋልና። የአንዲት እናት ልጆች ቢሆኑ እንኳን ሲሻሙ ጦርነት መግጠማቸው አይቀርም። እድሜ ልካቸውን ሲቆራቆሱ መኖራቸው የማይቀር ነው። ቢሆንም እኔ ከደሙ ንጹህ ነኝ። እንደ ጲላጦስ እጆቼ ታጥበዋል፣ እንደ እስክንድር ከከፈኔ ውጭ ሆነዋል። አሁን ከቤቴ የምወጣበት ሰዓቴ ተዳርሷል። የየግድግዳው ላይ ሰዓቶቼ ጩኸታቸው ጨምሯል። ሁሉም ውጣ ውጣ እያሉኝ ነው። ለመጨረሻ ስንብት ሁላችሁም ደህና ሁኑ። ከሌሊቱ 6 ሰዓት ጅሩ ወልድ ጃራ። ደብዳቤውን አንብቤ እንደጨረስኩ እንደገና ቀና ብዬ አየኋቸው። ጅሩ ወልድ ጃራ ከቆሙበት አልተንቀሳቀሱም። በቆሙበት ሰውነታቸው በሐሳብ እየተናጠ ነው። በኋላ ታሪክ እየተወዘወዙ ከጥቂት ሰዓታት በኋላ እኔም ራሴን ከወንዙ አፋፍ ላይ አገኘሁት። ከነበርኩበት እንዴት ተነስቼ እንደመጣው ግን አላውቀውም። ተስፋ እንደቆረጠ ሰው ከወንዙ አፋፍ ላይ እጆቼን እግሮቼን ዘረጋግቼ በጀርባዬ ተጋደምኩ። ፀሐይ ካናቴ ዞራ ስትሞቀኝ ከግማሹ ሰማይ ላይ አይኖች የጠበው ተተከሉ። እናም በሰመመን ዓለም በመጥቀታ ሐሳብ ተነጥቄ በሱሱ ጉም ውስጥ ሾልኬ ከሰማያዊ ሰማያት ውስጥ ገባሁ። ስጋዋን ምድር ላይ አጋድማ የኮበለለችው ነፍሴ ከሰማያዊ ሰማያቱ ደርሳ ተክለፈለፈች። ፍርድ ያላገኙ ነፍሶች ከሰማያዊው መጠለያ ታጭቀው ሲርመሰመሱ ሳትጠራ የሄደችው ነፍሴ ደጅ ጸናተኛውን እየገፈታተረች አንዲት ነፍስን ፍለጋ ባዘነች። የሰማያቱ ነፍሶች ይጣራሉ። ሁሉም አፋቸውን ከፍተው ይጮሃሉ። ሁሉም ከሳሽ መስለው ይንጨረጨራሉ። ሁሉም ደግሞ ተከሳሾች ይመስላሉ። ምናልባት ሁሉም ይፈረድላቸዋል ወይ ደግሞ ሁሉም ይፈረድባቸዋል። ማን ምን ሰርታ እንደመጣች አጣሪው ማን ይሆን ስላሰብኩ ለካ ስጋ እንጂ ነፍስ መልክ የላትም ስልም መቅበዝበዝን ትቼ በዙሪያ ያሉትን ነፍሶች በመገረም አየኋቸው።
ነጭ የለ ጥቁር፣ አጭር የለ ረዥም፣ ወፍራም የለ ቀጭን፣ ሁሉም አንድ አይነት፣ ሁሉም ንፋሳማ። ለካ ስጋ እንጂ ነፍስ አታረጅም። ወዝም ቢሆን ለካስ የስጋ ነው። ለካስ ነፍስ እውነት ነችና ወዝ የላትም። ለካስ እውነት ደረቅ ነች ስል ስለ አንዲት ነፍስ ከሰማያዊ ሰማያቱ ገብቼ በማላውቀው ዓለም ታጥሬ በሰመመኑ ህልም ለፈለፍኩ። ለካስ እያልኩ ለካስ ሰልፍ ያለው ምድር ላይ ነው። ለካስ ዋናው ስርዓት አልባነት ያለው ሰማይ ላይ ነው አልኩ፣ የነፍሶቹን ጫጫታና ትርምስ እያስገረመኝ። የጅሩ ወልድ ጃራ አባባል ድንገት ሽው ሲልብኝ ደግሞ ከሰማዩ ጣራ በላይ ድምፄን አውጥቼ ሞት ያማል እንዴ ስል እነዛን እልፍ አላፍ ነፍሶች የምድራዊውን ስጋ ጥያቄ ጠየኳቸው። በጥያቄ ሁሉም በሳቅ አሽካኩ። ሳቃቸው ከሰማይ ሰማይ አስተጋባ። ስጋ በስጋ እንጂ ነፍስ በነፍስ ሲስቅ ምን ያህል እንደሚያናድድ ስረዳ የውስጤን ረመጥ ከገለያ የዘራሁት። አለማወቅ ያስቃል ስል ቆጣ ብዬ ተናገሩ። ሳቅ የተጠሙ ነፍሶች መልሶ አሽካኩ። ምድር ላይ ንቆ መተውን የተማረችው ነፍሴ ንቃ ስትተዋቸው ቀዝቀዝ አሉ። ይልቅም አስኮብልሎ ያመጣኝን ጉዳይ አስታውሼ እባካችሁ ስል ተጣራሁ። እባካችሁ ውበት የምትባል ነፍስ ወዴት እንዳለች ጠቁሙኝ አልኳቸው። በዚህም እንደገና እንደ ድማሚት የፈነዳው ሳቅ ከሰማይ ሰማይ ደርሶ አስገመገመ። ለካ ስጋ እንጂ ነፍስ ስም የላትም ስል አሁንም መታለሌን አሰብኩኝ። ቋንቋ ለቋንቋ ለመግባባትም ያልተጋበዝኩ እንግዳ ነኝና ከዚያ በኋላ ዝምታን መረጥኩ። በውስጤ ግን ብዙ ቀበጣጠሩ። እነዚህ ሁሉ ነፍሶች ወደ ምድር ቢረግፉ፣ በየስጋቸው ቢቀረቀሩ እና ሁሉም መቃብራቸውን እየፈነቀሉ ቢወጡ እያልኩ ስዘበዝብ አካላዊ አይኔ ከአካላዊ አእምሮ በላይ ፈጠጠ። ወዲያው የጅሩ ወልድ ጃራ ኮቴ ጭልጥ ብዬ ከሄድኩበት ህልም ዓለም መለሰኝ። ነፍሴም ከሰማይ ተወንጭፋ ከስጋዋ ስትቀረቀር በተፈጠረው ኃይል በአስገራሚ ሁኔታ ተወራጨው። ሽማግሌውም ከልክ በላይ ድንጋጤ ያስደነገጣቸው ከጎኔ አረፍ ብለው ጀርባዬን መታ መታ አደረጉኝ። እየተረጋጋው ዞር ብዬ አይናቸው ውስጥ በትኩረት አየኋቸው። የአይናቸው ቅላት የቀይ አፈር ኩሬ መስሏል። ጉንጮቻቸው በልዟል። ከኔ ተለይተውም እንደቀሩ ብዙ ማንባታቸውን አወቅኩባቸው። አሳዘኑ። እጅግ አድርጌ ያዘንኩላቸው። አይኔን አይናቸው ላይ ተክዬ በጥልቅ ሐዘን ስመለከታቸው እሳቸውን ማየታቸውን የዘነጉት ያህል አይናቸውን አይኔ ውስጥ ቀርቅረው ለረጅም ሰዓት ተመለከቱኝ። በዚህም ውስጥ አንድ ወፈፍ ያደረገው ሐሳብ ደግሞ መጣብኝ። ሰው የፈጣሪ ጥበብ ባይሆንና ሰውን የሚሰራው እራሱ ቢሆን ሰውን ከሰው ለመለየት የሚጠቀምበት ሰውኛ ጥበብ ከሰውየው ፊት ላይ ሆኜ አሰብኩት። ሐሳቤንም ወዲያውኑ ከሽማግሌው ፊት ላይ መሳል ጀመሩ። እናም መልካቸውን ከመልኬ ላይ የሽማግሌውን አፍንጫ ግንባራቸው ላይ አስቀመጥኩት። አይኖቻቸውን እንደ እስስት አይን ዙሪያውን እንዲሽከረከር ሰርቼ ጉንጮቻቸው ላይ አኖርኳቸው። ጆሮቻቸውን አናታቸው ላይ፣ አፋቸውን አገጫቸው ስር አደረኩት። ከዛም አንድ አይነት መልክ አልኩ ለራሴ። በሐሳቤ አዲስ ፍጡር ፈጥሬ ሰው ሰራሽ ሰው። ሽማግሌውን ትክ ብዬ አይቻቸው ከት ብዬ ሳቁ። በብደቱ ሳቄ ግር ተሰኝተው ምክንያቱን በአይናቸው ቢጠይቁኝ ብቻ እንኳንም ሰውን ሰው አልሰራው አልኳቸው። ነገሩ የገባቸው አይነት እሳቸውን ፈገግ ብለው ወደ ሰማያቸው አቀኑ። እኔም ተከተልኳቸው። ሽማግሌውም ሰማይ ደርሰው እንደገና ፈገግ አሉ። የሰማዩ መስታወት ፈገግታቸውን ወደ አይኔ ሲመልሰው የፈገግታቸው ሚስጥር በጉልህ ተነበበኝ። ፈገግታቸው ለኔ አልነበረም፣ በኔም አልነበረም። የፈገጉት በሰማያቱ ነበር። ሕይወት በዑደቷ በጣዕምና በምሬቷ ስታዘግም ቀንም ከቀን እየተወለደ ሲነጉድ ጨረቃና ፀሐይ ብርሃንና ጨለማ በየፈረቃቸው ብቅ ጥልቅ ሲሉ እንደዋዛ 8 ወራቶች ተቆጠሩ። በእነዚህ ወራት ውስጥ ረሃብና እርዛት ስጋዬን ቢያፍተለትሉትም ነፍሴና አሞራ ሜዳ ግን ተወዳጅተዋል። ነፍሴና የጅሩ ወልድ ጃራም ነፍስ ተቆራኝተዋል። ለዓመታት የተራብኩትን ጸጥታ፣ የተጠማሁትን ሰላም አግኝቻለሁ። የነፍስ ጥልቅ ስሜት ከስጋ ምቾት በላይ መሆኑንም ይበልጥ ተመሪያለሁ። አንድ ዕለት ጅሩ ወልድ ጃራ ስጋን እንዳሰለጠንከው ነው ሲሉ ያጫወቱኝን ለስጋዬ ስካን ለነፍሴ ብርታት ሆኖ ቃሉ ከደም ስሬ ገብቶ ይንቆረቆራል። ስጋ በነፍስ ላይ በሰለጠነ ጊዜ የነፍስ ማስተዋል ከስጋ በታች ይሆናል። ስጋ የሚጸጸተው ምናልባትም ስለ አንዲት የዋርካ ፍሬ ሲል ከገደል ጫፍ ከበቀለ ዛፍ ላይ ተንጠልጥሎ ለፍሬዋ ሲንጠራራ ወድቆ የተሰበረ ጊዜ ነው ብለው ያጫወቱኝ ዘወትር ይደመጠኛል። ሽማግሌው ብዙ ገርተውኛል። ሆኖም ግን ዘወትር ቢሆንም እላለሁ፣ ቢሆንም ብዙ ይቀረኛል እላለሁ። ለመገራት
የውስጥ ግትራቶቼን ለመሰባበር፣ የጫጫታዎቼን አፍ ለመዝጋት ብዙ ሱባኤ ወይም ብዙ ሳምንቶች፣ ብዙ በጋና ብዙ ክረምቶች፣ ብዙ ብርሃንና ጨለማ ሊፈራረቁብኝ፣ በእነዚህም ውስጥ የጅሩ ወልድ ጃራ ደም በደሜ ውስጥ ሊንቆረቆር፣ ትንፋሻቸውም ትንፋሼ ሊሆን ግድ እንደሆነ ይሰማኛል። ከዛም ሕይወት ባቆመችኝ ቦታ እንደምቆም፣ ባሰማራችኝ ቦታም እንደምሰማራ አስባለሁ። ከ8 ወር በኋላ ከመደበኛ ቦታዬ ከወንዙ አፋፍ ላይ ቁጭ ብዬ በጥልቅ ሳሰላሰል የነበረውም ይህንኑ ነበረ። ይህንንም እያሰላሰልኩ የሰኔውን ሰማይ ቀና በያየሁት። የክረምቱ ዋዜማ ነውና ሰማዩ መጠቋቆር፣ አየሩን መቀዝቀዝ ጀምሯል። አንዳንዴም የደመናው ግርዶች ሲጠነክር ፀሐይን ከምድር እይታ ይሰውራታል። ከሐሳቤ ሳልወጣ ሰማዩን እስኪ በቃኝ አይቼ አይኖቼን ወደ ምድር መለስኳቸው። አጫጅ የሌለው የአሞራ ሜዳ ሳር ለዘዝ ብሎ እንደደረቀ መስኩን በግራጫማ አንጥፎት አይንን አቦዝዞና ትክዝ ብሎ ለሚመለከተው እንደ ሰማዩ ሁሉ ምድርም ዳመናን ያነጠፈች አስመስሏታል። ተፈጥሮ ሁሌም ውብ ነች ስል ድምፄን አውጥቼ አወራሁ። ልምላሜዋ ብቻ ሳይሆን ድርቀቷም ወዝ እንዳለው ሲገባኝ ከውበትም በላይ ትንግርት እንደሆነች ተሰማኝ። ይህኔም እጄን አፌ ላይ ጭኜ ነገሮችን ሁሉ ማሰብ መመርመር ጀመሩ። ፀሐይን አሰብኳት፣ ጨረቃን አሰብኳት፣ ምድርን አሰብኳት፣ ከዋክብትና ሌሎች ዓለማትን አሰብኳቸው። ዝናብና ነፋሱን፣ በጋና ክረምቱን፣ አዕዋፍ እንስሳቱን፣ አፈር እጽዋቱን እያልኩኝ በጥልቅ ሐሳብ ተዋጥኩ። ለረዥም ሰዓት ዓለማቱን ስቀዝብ ቆይቼ በዙር ወደ ራሴ መጣሁ። ከዓለምና ከተፈጥሮ አንጻር ራሴን ሳስቡ በየትየሌላ ዓለም ውስጥ ማች መሆኔ ትዝ አለኝና ቅር አሰኘኝ። ጥሮ ግሮ መብላት ከቻለ የሰው ልጅ በሚወዳት ምድሩ ላይ ዘላለማዊ ቢሆን እግዚአብሔርን ምን ይጎዳዋል አልኩ ለራሴ። በስጋና በነፍስ ዘላለማዊነት ውስጥ በፍጹም ዘላለማዊ ደስታ ለዘላለም ይዋረቅ ዘንድ በነፃው ምድር ላይ በነፃነት ቢለቀው እግዚአብሔርን ምን ይጎዳዋል አልኩ። እናት ሕፃን ልጇ ጡት ከጠባ በኋላ ባለማመስገኑ ቅር ትሰኛለች? እግዚአብሔር ሰዎች ስለመብላት ስለመጠጣታቸው ባያመሰግኑት በረሃብ ጠውልገው ከሚያጉረመርሙበትና በወዝና በጥጋብ ለዘላለም በፊቱ ቢመላለሱ በእርግጥ ምን ይጎዳዋል አልኩ። እንዲህም እያልኩ በሐሳብ ጭልጥ አልኩ። ሄጄ ደግሞ ወደ ራሴ ተመለሱ። ትከሻዬ ላይ የተሰካው እጄን፣ መዳፌ ላይ የተሰገሰጉት ጣቶቼን፣ ወደ ኋላ እንጂ ወደፊት የማይታጠፈው ጉልበቴን አየሁት። ልብስ ብዬ የተሸከምኩትን ዘባተሎም አየሁት። ሰማዩ አፉን ለጉሞ ያጉረመርማል። ፀሐይ በደመናው ተከልላ ትጋልባለች። ንፋሱ የሚነፍስበት አቅጣጫ እንደጠፋው ከሰሜን ከደቡብ እያለ ይላተማል። ይህ ሁሉ ግን ለእኔ የህልም ያህል ነበረ። አንድ ነገር ብቻ ከጀርባዬ ሳሩ ላይ እየተንጋፈፈ አጠገቤ ሲደርስ ጅው ብዬ ከሄድኩበት አልመለሰኝ። ከቀናት በፊት ያለ ልደት 108ኛ ዓመታቸውን የዘለሉት ጅሩ ወልድ ጃራ በመጨረሻዎቹ ሰዓቶቻቸው ላይ በፍጥነት እንዳረጁ ስጋቸውን የሚሸከም ጉልበት አጥተው እንደ አካል ጉዳተኛ በመቀመጫቸው እየተፏቀቁ እንደከረሙ አሁንም ሲንፏቀቁ አጠገቤ ደርሰው ወደ ራሴ አልመለሱኝ። በድንጋጤ አንገቴን ወደ ኋላ መንጭቄ እንዳየኋቸው አፌ ላይ የመጣልኝን አቻኩዬ ጠየኳቸው። ሰማዩ ብዙ ነገር እንዳለው ያውቃሉ አባቴ ስል ሽማግሌው ስቅታ በምታህል ሳቅ ትንፋሻቸውን ቆርጠው ምድር ምን አላት ሲሉ በአንጻራዊ መለሱልኝ። እርግጥ ምድር ያላት አንድ ነገር ብቻ ነው፣ እሱም ስጋ ለባሹ ሰው። ሌሎቹ ቅራቅንቦች የሱ ስለሆኑ ከቁጥር አይገቡም። እልፍ አላፍ ከዋክብት፣ እልፍ አላፍ መላእክታት፣ እልፍ አላፍ መናፍስት፣ እልፍ አላፍ ነፍሳት፣ ምድርን መናድ የሚችል ጫጫታ። እናም ይህን ሁሉ ነገር በጉያው የያዘ ኃይል ያለው ግን ቀና ሲባል ነው ወደ ሰማይ ሰማያቱ። አሁንም ትንፋሽን ቀጥ በሚያደርግ አግራሞትና በወደረኛ የሐሳብ ጉዞ እጄን አፌ ላይ እንደጫንኩ ቀና አልኩኝ። ከስጋ አይን ይልቅ በመንፈስ አይን የሚደረግ ጉብኝት ወደረኛ ነው። ተጓዡ በስጋ የማይሻገረውን ገድል በመንፈስ ምትሃት እጁን ሳያወናጭፍ ይራመደዋል። በስጋ አይነኬ የሆነው በመንፈስ ሆኖ ያሻውን ያህል ይዳብሰዋል። የመንፈስ ኃይል የሚገለጠው ደግሞ በጸጥታ ውስጥ ነው። ከጫጫታ ይልቅ ጸጥታ የገዘፈ ኃይል አለው። ሆኖም ጸጥታን ለመግዘፍ ጸጥታ ያስፈልጋል። ለዚህም ከስጋ ጫጫታ ማፈንገጥ ግድ ይላል። ቀና ባልኩበት የጅሩ ወልድ ጃራ የአንድ ዕለት ድምፅ ተሰማኝ። እየሰማውም ተመልሼ ከእይታ ውጭ ከሆነው ዓለም ውስጥ ገባሁ። አቅም አለህ የኔ ልጅ፣ ከጉልበተኛ ጋር የሚገዳደር ጉልበት ሲሉ ሽማግሌው እንደገና ወደ ራሴ መለሱኝ። ዞር ብዬ አየኋቸው። ፊታቸው ላይ ጥሩ ያልሆነን ነገር አነበቡ።
መረጋጋት የተጫነው ድንጋጤ። የሆነ ነገር እንደተፈጠረ መንፈስ ያንሾካሾኩልኝ። የጠየቁኝን ለመመለስ ግር እያለኝ ዝም ብያየዋቸው። እሳቸውም አይኔ ውስጥ ትክ ብለው ተመለከቱኝ። ከቆይታም በኋላ ያንኑ ጥያቄ መልሰው ጠየቁኝ። ለምን ይህን እንደጠየቁኝ ባይገባኝም ትንሽ አምጬ የመጣልኝን መለስኩላቸው። የምመካበት ጉልበት ባይኖረኝም የምፍጨረጨርበት ወኔ አለኝ ስል ቃሉ ገና ከአንደበቴ ከመውጣቱ እንግዲያውስ ለአሮጊቷ ድረስላት አሉኝ። ይህኔ በድንጋጤ ደነዘዝኩ። የተፈጠረውን ነገር ለማሰብ ምን ተፈጠረ ለማለትም ቃል ጠፋኝ። ሽማግሌው ግራ መጋባቴ ሲገባቸው አይኖቻቸውን ወደ መሬት ተክለው ወንዝ ተሻግረው የመጡ ዘራፊዎች ከብቶቿን ነዱባት ሲሉ በረዥሙ ተነፈሱ። ትንፋሽ ካለህ ሮጠ ልደርስባቸው ትችላለህ። ለክፉ ጊዜ የሰነቅከው ወኔ ከእነሱ በላይ ከሆነም የማይዘነጋ ውለታ ይሆንልሃልና ወደ ምዕራቡ ብረር የኔ ልጅ፣ ብዙም ሳትርቅ የጩኸት ድምፅ ልትሰማ ትችላለህ ብለው ተስፋ በቆረጠ ስሜት አንገታቸውን ሰበሩ። እኔም የነገሩኝን አድምጬ እንደተነሳው ወደ ጠቆሙኝ አቅጣጫ አጫጭር ቅልጥሞቼን መዘርጋት ጀመሩ። 2 ላሞችንና 1 ወይፈንን ከዘራፊዎች ላስጥል ጥርሴን ነክሼ ስሮጥ እጆቼን በቁጭትና በእልህ ተጨበጡ። ጅው ያለውን የአሞራ ሜዳ ስጋልብ ለብርቱ ፍልሚያ እንደሆነ ያስታውቅብኝ ነበር። እኔ ወደ ሜዳው ስሮጥ ሜዳውን በነፋስ እንደሚሰግር የውቅያኖስ ላይ ውሃ ወደ እኔ መፍሰስ ጀመረ። እጽዋቱን በጭካኔ ረጋገጥኳቸው። ሳሩን አላወስኩት። በክር ብቻ የቀረው ልብሴ በየእርምጃዬ ሲቀዳደድና ክሩ እየተመዘዘ በነፋስ ሲወሰድ ይታየኛል። ቢሆንም በልህ ሮጥ። በዚያው ልክ አይኖቼም በዙሪያው ተቅበዘበዙ። ከተወሰነ ርቀት ሩጫ በኋላ ድንገት አንስቶ ያበረረኝ ወኔ ከትንፋሼ ጋር አለቀ። እጆቼም በድካም ተፈቱ። ይሁንና በቀረችኝ ጥፍጣፊ ወኔ እንደ ቀላል መልእክተኛ በእርምጃና በሶምሶማ ቀጠልኩ። በመንገዴ ላይ ምንም አይነት እንግዳ ነገር አላየሁም። ጩኸት ቀርቶ ኮሽታ እንኳን መስማት አልቻሉም። መስኩ ዝም እንዳለ ነው፣ ጸጥ ረጭ ብሎ እንደተዘረጋ። እኔ ልጣራ ይሆን ስላሰብኩ እንዳሰብኩትም አፌን እስከ ላንቄ ከፈትኩ። ያለሁት የገደል ማሚቱ ከሌለበት ዓለም ነበርና ድምፄ ሜዳ ውስጥ ተውጦ ቀረ። ደጋግሜ ብጮህም ጩኸቴ ትርጉም አጣ። ግራ ሲገባኝ ዙሪያዬን እየተሽከረከርኩ በአይኔ ፈተሽኩ። የሚታይ ነገር ሳጣም እንደገና ወደፊት የገሰገሱ። ፀሐይ ደመናማውን ሰማይ እየሰነጠቀች ወደ ማደሪያዋ ዝቅ ዝቅ እያለች ነው። ፈተና የትም አለ ስላሰብኩ ሰው ባለበት ሁሉ ችግር አለ። በዚች ምድር ላይ ቀማኞችን የፈጠረው ደግሞ ሆድ ነው። ምነው የሰው ልጅ ሆድ ቀርቶበት በወገብና በጭንቅላት ብቻ ቢኖር፣ ወይ ደግሞ በእግርና በጭንቅላት ብቻ ስል ለራሴ አልጎምጉሜ ሆዴን በጥላቻ በጥፊ መታሁት። ቆም ብዬ ሹራቤን ገልጬ አየሁት። ይህኔም ሆዴን ይበልጥ ጠላሁት። የሰው ልጅ በእግርና በጭንቅላት ብቻ ቢኖር ኖሮ የኑሮ ጥበቡ እንዴት ይሆን ነበር ስልም በሐሳብ በድን ሆንኩ። በድን ሆኜም በደመ ነፍስ ስደናበር እግሮቼ ከደማ አበል ላይ ረገጡ። አንዳች ክፉ መንፈስ ትከሻዬን ሲጨመድደኝ ብርክ ይዞኝ ቆምኩኝ። በደም የቀለመውን ሳር ተከትዬ በአይኔ ስፈትሽ ደስታዬ ከአንድ ነገር ላይ አረፈ። ልታደጋቸው በወኔ የመጣሁላቸው ሴትዮ በደም ተጨማልቀው ከሳሩ ውስጥ እንደወደቁ ያጣጥራሉ። የአረመኔዎች አረመኔ በትር እጅ እግሮቻቸውን አድቅቆታል፣ ጭንቅላታቸውን ፈላልጦታል። በቅጽበት ቀዝቃዛ ላብ በጀርባዬ ሲንቆረቆር እየታወቀኝ የማየው ነገር ሁሉ ህልም እስኪመስለኝ ድረስ ጠጋ ብዬ ተመልክቼ ወደ ኋላ ተመልሼ ሮጥኩ። ፍርሃትና ድንጋጤ ነፍሴን ሰቅዘዋት በህይወት ዘመኔ አስገራሚውን ሽሽት ሸሸሁ። ፍርሃት ያሳደደኝ። ጅሩ ወልድ ጃራ ከሩቅ አመጣጤን ሲያዩት ሳር ቅጠሉን ባጠው ለመነሳት ከእርጅናቸው ጋር ግብ ግብ ፈጠሩ። ክፉ ወሬ ያቀባይ መንፈስ ሹክ ያላቸው ይመስል ቀድሞም የፈሩት አንድ ነገር ነበርና እኔም አጠገባቸው እስክደርስ ጊዜና ትንፋሽ አጥሮኝ ገና ከሩቁ ሴትዮዋ ስል በተረበሸ ጥሪ ከሆነው ነገር በከፊል አረዳዋቸው። ሽማግሌው ይበልጥ ሲደነግጡ ይበልጥ ጉልበት እያጠራቸው ሳሩን ጨምድደው ለመነሳት ሲፍጨረጨሩ የሚድህ ሕፃን መስሎ ተቀመጡ። ስንደረደር እንደመጣው ከስራቸው ገብቼ በምጥ አነሳዋቸው። እግርና ድሪቷቸውን እየጎተቱ እንዲከተሉኝም ብትራቸውን አስይዤ ወደ ቦታው ልመራቸው ሮጥ አልኩ። ጅሩ ወልድ ጃራ ግን ከቆሙበት አንዲት እርምጃ እንኳን ሊራመዱ አልቻሉም። እንደውም በቆሙበት ሊወድቁ ዘንጋቸው ላይ ሲንቀጠቀጡ ወደ ኋላ ተመልሼ ደገፍኳቸው። ወዴት ልትወስደኝ ነበር የኔ ልጅ? ጅሩ ወልድ ጃራ ከምን ታግሎ ያስጠላል ብለህ ሲሉ በደከመ ትንፋሽ አናገሩኝ። እየተርበተበትኩ መሬት ላይ እንዲቀመጡ አድርጌ አይቸው ስለመጣሁት ነገር ተንተባትቤ ነገርኳቸው። እጅግ ሲያዝኑ
አንገታቸውን ወደ መሬት ደፍተው ዝም አሉ። እኔም እጆቼን እያወራጨው ትንሽ ከተንቆራጠጥኩ በኋላ አማራጭ በሌለው ድፍረት ተመልሼ ሴትዮዋ ወደ ወደቁበት ሮጥኩ። ብርክ ይዟቸው የነበሩት እግሮቼ እንደገና በረቱ። ልቤ ቁጭ ብድግ እያለች ከቦታው ስደርስ በጣር ሲወራጩ የነበሩት ሴት ፍጻሜውን አግኝተው ነፍስና ስጋቸው እንደተለያዩ እጅና እግሮቻቸውን አዝረክርከው አርፈው ጠበቁኝ። በፍርሃትና በጥንቃቄ እየተራመዱ ከስራቸው ደርሼ በመንበርከክ በደም ታጥቦ የቀዘቀዙ እጆቻቸውን ገላልጬ ጆሮዬን ደረታቸው ላይ ለጥፌ ያዳምጡ። ልብ ስራዋን ለወዲያኛው አቁማለች። የውስጥ አካል በሙሉ አርፏል። ይህችን ቀንና አሳዛኝ ክስተት ፈጣሪ ከማይሞላ መዝገቡ ላይ ይመዘግባት ዘንድ በማሳሰብ አይነት ወደ ሰማይ ቀና አልኩ። አይኖቼ በእንባ ተሞሉ። ጉንጮቼን መራስ፣ ከንፈሮቼን መንቀጥቀጥ ጀመሩ። እጆቼን ወደ ሰማይ አንጨፍርሬ እግዚአብሔር ሆይ ስል ካውላላ ሜዳ ላይ ተጣራሁ። እግዚአብሔር ሆይ ይህችን ከርታታ ነፍስ ያለ ፍርድ ትቀበላት ዘንድ እማጸንሃለሁ። በዳዮችህ ያንተ፣ ተበዳዮችህ ያንተ፣ ምድር ያንተ፣ ሰማይ ያንተ ብዬ ከዚህ በላይ ልናገር አቃተኝ። ካውላላ ሜዳ ሰማይ ላይ ያንዣበቡ ያሉት አሞሮች እየተበራከቱ ሲመጡ እና ያንን ጎስቋላ ገላ የምደብቅበት አቅምና ቦታ እንደሌለኝ ስረዳ በተሰበረ ልብ አንገቴን ደፍቼ እጆቼን አጣምሬ ወደ መጣሁበት ተመለስኩ። በመልስ ጉዜ ስለኛ ማሰብ፣ ስለ ቀጣዩ ዕጣ ፈንታችን። ከእንግዲህ ያቺው ወሱና ቂጣ ተከታዩም ጉንጮ ወተት ልትቀር ነው። እናስ እንደሚዳቋና እንደ ጦጣ ሳር ቅጠል በጥሰን ውሃ ጠጥተን መኖር እንችል ይሆን ስልም መልሱ ጠፋኝ። በሐሳብ ተውጬ በመጓዝ ላይ ሳለሁ በድንገት የኋላዬ ነገር ከፊቴ ድቅናልና ፊቴን ጠምዝዤ ሴትዮዋ ወደቁበትን ስፍራ አየሁት። እጅግ በሚያስፈራ ሁኔታ ጆፌ አሞሮች በቦታው ላይ ሲጨፍሩ ተመለከቱ። ደነገጥኩ። ከእግር ጥፍሬ እስከ ራስ ፀጉሬ ድረስ አንድ ነገር ወረረኝ። አስከሬኑን የከበቡት የተራቡ አሞሮች ናቸውና የወደቀን የቀመሰ የቆመን የማይጥልበት ምክንያት እንደሌለ ሲገባኝ ለሁለተኛ ጊዜ ለነፍሴ መሸሽ ጀመሩ። አሁንም ከአሯሯጤ አንድ አዲስ ዜና ይዤ የመጣው አይነት ጅሩ ወልድ ጃራ ሰፍስፎ ጠበቁኝ። ከኋላዬ ካለው ትዕይንት ማምለጤን እየተጠራጠሩ ከሽማግሌው ደርሼ ከስራቸው ከመወተፌ ሞት አለማመሙን እንዴት ላውቅ እችላለሁ አባቴ ስል በተቆራረጠ ትንፋሽ ጠየቅኳቸው። ጅሩ ወልድ ጃራ እንጃ በሚል አኳኋን ትከሻቸውን ሰበቁልኝ። እንግዲያውስ አባቴ አሟሟት ብቻ ሳይሆን ሞትም ያማል፣ እንዲያውም ከአሟሟት በላይ የሚያመው ሞት ነው ስል በሻከረ አንደበትና ቁርጥ ባለ ቋንቋ ነገርኳቸው። ሽማግሌው አይኖቻቸውን ከአይኔ ላይ እንደተከሉ አሁንም ምን ቸገረኝ በሚል ሁኔታ ትከሻቸውን ሰበቁልኝ። በረሃብ በተወለገ ስጋ ውስጥ ተቀርቅራ በደስታ ስትንዠዋዠው የነበረችው ነፍሴ ከምንም በላይ በቀኑ ክፋት ላይ ያዘነች። ሰው ለሰው ምኑ ነው ስትል ከራሷ ጋር ሙግት ያዘች። የነፍስና የስጋ ጸብ ከውስጤ ሲቀጣጠል ከቁዘማ ይልቅ እበድ አለኝ። እናም ድሪቶዬን መሬት ጥዬ እርቃኔን ዘለልኩ። ገላዬ እስኪሸነታተር በሳሩ ላይ እየተንደባለልኩ ጮኩ። ጉሮሮዬ እስኪሰነጣጠቅ በደረቅ እንባ ደረቅ ለቅሶ አለቀስኩ። በየቅጽበቱ ህሊናዬን እየሳትኩ እንደሆነም ታወቀኝ። ግን ደግሞ በድካም ልቤ ዛልና ቀዝቀዝ ስል እናቱ ባዶ ቤት ጥላው ሄዳ ናፍቆትና ረሃብ እንዳጠወለገው ሕፃን አንገቴን ሰብሬ ቁጭ አልኩ። ለመኖር ብዬ ስባዝን የመጣሁበትን ስፍራ ጠላሁት። የመኖር ትርጉም ራሱ መልሶ ሲገባኝ ወደ መሬት አቀርቅሬ ረዥም ሰዓት አሳለፍኩ። ቀና ስል ጅሩ ወልድ ጃራን በተለየ ሁኔታ ፈዘዋል። ከኔ ትንሽ እልፍ ብለው ጎናቸውን መሬት እንደሰፉ አይኖቻቸውን አሻግረው ለአንዲት የደረቀ ገላ ከሰማይ ከምድር ብለው ሰርግና ምላሻቸውን ያቀለጡትን አሞሮች በትዝብት ይመለከቷቸዋል። ብቸኝነቱ ሲበረታብኝ ወደ ሽማግሌው ጠጋ አልኩ። ጅሩ ወልድ ጃራም መንፈሳቸው እንደታወከ ምድራዊ ስቃያቸው ፊታቸው ላይ ይነበባል። በተስፋ መቁረጥና በሐዘን ስሜት ትክ ብለው ከተመለከቱኝ በኋላ ሴትዮዋን ገደሏት ሲሉ ከራሳቸው ርቆ በማይሰማና በሐዘን በተሰበረ አንደበት ጠየቁ። አዎ ለማለት ሲቃ ሲተናነቀኝ ጭንቅላቴን ነቅንቄ ገለጽኩላቸው። እናም ላሞራ ሰጧት አሉ እንደገና ትንፋሻቸው ይበልጥ እየደከመ። ይህኔ አይኖቼ በእንባ ተጥበረበሩ።
ለዛች ነፍስ በድጋሚ ምህረትን ልለምንላት ወደ ሰማይ ቀናል። በየቅጽበቱ በሰዎች እጅ እየተቀጠፉ ሳይጠሩ የሚሄዱ ነፍሶችንም አሰብኳቸው። እናም ፍርድ ሆይ መኖሪያሽ ወዴት ነው ስል በቁጭት ተናገርኩ። ምድር በበደሏ የደቆሰቻቸው ማረፊያቸው ከየት ይሆን? ሰማያዊ ካሳቸው ምን ይሆን ስልም ወደ ሰማይ አንጋጥጬ ጭንቅላቴን እየወዘወስኩ እግዚአብሔርን ጠየቁት። ቆይቶም የሽማግሌው የእርጅናና የረሃብ ሳል ብን ብን ሲል ከሄድኩበት መለሰኝ። እርሷም ሰውን ሸሽታ ነበር እዚህ ስፍራ መምጣቷ፣ የሰው በደል ቢበዛባት ሲሉ ፈገግ አሉ። የእኔንም ስጋ እንዲሁ አሞራ እንዲበላው ነው የምፈልገው አሉ ደግሞ ፊታቸውን እያጠቆሩ። ከምስጥ አሞራ ይሻላል፣ ከትቢያ ስር ከመተኛት ገላጣ ሜዳ ይቀላል። ከሰው ሙሾና ዋይታ የሳር ቅጠሎች ቁዘማ ርቆ ይሰማል አሉ የትንፋሻቸውን ማለቂያ ቀን እንደናፈቁ አይኖቻቸውን እያቁለጨለጩ። በምድራዊ ወዳጅ ታጅቦ በወግ በማዕረግ አፈር ከመልበስ እንደ ምናምንቴ አውላላ ሜዳ ላይ ለአሞራ መጨፈሪያ መሆን ምኑ ሊያስደስት እንደሚችል ሽማግሌው ላይ አፍጥጬ በጥንቃቄ ማሰብ ጀመሩ። እንደ ልማዳችንም በየዝምታችን ውስጥ ተቀረቀርን። ፀሐይ ሸሸችን፣ ጨለማ አጠረን። ቀዝቃዛው አየር ገላችንን መሰርሰር ጀመረ። ተነስተን ወደ ዋሻችን መግባት ዓለምን የመዞር ያህል ርቆን ባለንበት ቀረ። ብርዱን ለመቋቋም ከየድሪቷችን ውስጥ ሆነን ጀርባችንን በማጋጠም ጭብጥ ብለን ተኛን። ሌሊቱም ጉዞውን ቀጠለ። ሰላማዊ እንቅልፍ ቢርቀንም ሐሳብና ሰመመን ወደ እኩለ ሌሊቱ አደረሰን። ለሐሳብ የከደንኩት አይኔን ከሌሊቱ ላይ ከፍቼ ወደ ምሽቱ ሰማይ ላይ ተንጋለሁ። ሰማዩን ከዋክብት አልብሰውት ወገግ ብሏል። ጨረቃ ወደ የትኛው ሰማይ እንዳረገች ግን እንጃ አትታይም። ከአንዱ ጥግ ላይ ካለች ብዬ ሰማዩን ከጥግ እስከ ጥግ ዳሰስኩት። የለችም። ሰማዩ ጭር አለ። ያለ ጨረቃ ሰማዩ ደስ አይልም። ቀፋፊውን ሰማይ እያየሁ ወደዛኛው ትውልድ በሐሳብ ተተኮስኩ። ጨረቃንና ጎረቤቶቿን ሌላ የመኖሪያ ምድር ስለሚያደርጋት መጪው ትውልድ። አንድ ዕለት ጅሩ ወልድ ጃራ ስለዚያ መጪ ትውልድ ያጫወቱኝን ደግሜ ማድመጥ ጀመርኩ። ያ ትውልድ እጅግ የመጠቀ አእምሮ ይኖረዋልና ኑሮም ለምክንያትና ለእውነት ብቻ ይሆናል። በዘር፣ በጎሳ፣ በቀለም፣ በሃይማኖት፣ በዜግነት አያምንም። መጠሪያ ስሙን በቁጥር ይሰይማል። ያ ትውልድ ድንበር አፍራሽ ነው። ዓለምን ወደ ጥንቱ መልሶ ድንበር የለሽ ያደርጋታል። የአገራትና አህጉራት ድንበር በዚያ ትውልድ ታሪክ ይሆናል። በአንድ ቋንቋ፣ በአንድ ዩኒቨርሳል ሕግ፣ በአንድ የዩኒቨርስ ሕግ መንግስትና በአንድ ኃያል መሪ ይመራል። ምግቡን የተቀመመ ኪኒን ብቻ ያደርጋል። አላምጦ የሚውጠው ዳቦና እንጀራ አይኖርም። መልኩም ይከለሳል። ተቃቅፎ የሚዳራ አርግዞ የሚወለድ አይኖርም። ሰው የላብራቶሪ ውጤት ይሆናል። ለተፈጥሯዊ ስሜቱ ማርኪያ የሚሆን የቴክኖሎጂ ውጤትም ይኖረዋል። የመሬትን ስበት መቁረጥ የሚችል ቴክኖሎጂ ላይ ይደርሳልና ሰማዩን በተንሳፋፊ ቤቶች ይሞላዋል። እርሱም እንደ አሞራ ይሆናል። ክንፍ ሰርቶ በክንፍ ይንቀሳቀሳል። ድንጋይ ጠርቦ ሲሚንቶ ጠፍጥፎ ብረት አቁሞ መሬት ቆፍሮ መጠለያውን አይሰራም። ያ ትውልድ እጅግ ዘላን ነውና ከአየሩ ሁኔታ ጋር መለዋወጥ የሚችልና ባሻው ቦታ ወስዶ የሚተክለውን ቀላል ድንኳን በጀርባው አዝሎ ሲያሰኘውም ከድምፅ ፍጥነት በፈጠነ ሁኔታ ይንቀሳቀሳል። በቴክኖሎጂው መጥቀት ዕድሜውን አርዝሞ የማቱሳላን ዕድሜ ያደርገዋል። ራሱንም ሮቦት ያደርጋል። እርቃኑን ለመንቀሳቀስ ግድ አይለውም። ከልብስ ይልቅ ንቅሳትና ጭንብል ይመርጣል። ለኑሮ ምቹ ያልሆኑ ፕላኔቶችን በቴክኖሎጂው መጥቀት ምቹ ያደርጋቸዋል። ያ ትውልድ ለጦርነት የሚያወጣው አንድም ነገር አይኖርም። ሰው ከሰው ጎራ ለይቶ ደም አይፋሰስም። በአንድ መንፈስ ይጓዛልና በሱ ዘመን ጦርነት ታሪክ ይሆናል። በዚያ ትውልድ ሀብታምና ድሃ የሚባል ነገር አይኖርም። ሁሉም በትጋት እንዲሰራው ጊዜው ያስገድደዋል። በዚያ ትውልድ ላይ ዓለም ከኮተት ነፃ ትሆናለች። ከክፋት፣ ከተንኮል፣ ከሽርሙጥና፣ ከልመና፣ ከሌብነት፣ ከስካር፣ ከልዩ ልዩ ወንጀል። ከሄድኩበት ሩቅ ዓለም ስባንን እንዴት ይሆናል ስል ከራሴ ጋር አወራው። በአግራሞት ጭንቅላቴን እየነቀነኩ ጀርባዬን በጎኔ ተክቼ አይኖቼን ወደ ምድር መለስኳቸው። ከሰማዩ አንጻር ምድር ጨልማለች፣ ቆዝማለች። ሳር ቅጠሉም ሁሉ ከፍቷቸዋል። ከንቱነትን በድጋሚ ያሰብኩት። መወለድ ከንቱ፣ መኖር ከንቱ፣ መብላት መጠጣት ከንቱ፣ መሞት ከንቱ ስል ከንቱ ክንፎቼን ዘርግቼ ከከንቱ ወደ ከንቱ እየቀዘፍኩ ወደ ራሴ ተመለስኩ። በ8 ወር ቆይታዬ የስጋዬን ስብራት ስቃኝ ለስልሰው በቀዘቀዙ ጣቶቼ ገላይን መዳሰስ ጀመሩ። ወዲያዬ ሳስቷል፣ ጡንቻዎቼ ሟሸዋል።
ወደ ከጎድን አጥንቶቼ ሰርጉዶ ገብቷል። እጄን በደረቴ አንሸራትቼ ፊቴ ላይ አመጣሁት። ጅፍጅፍ ብሎ በተቆጣጠረው ጺሜ ውስጥ የረዘመ አገጭና የገጠጡ ጉንጮቼ እንዳሰስኳቸው የራስ ቅሌን አሻሸሁት። ከ8 ወር በላይ መቀስና ሚዶ ያላየው ፀጉሬን በጣቴ ላበጥረው ሞከርኩ። ይሄኔ አንድ ድምፅ ሰማሁ። እኔም በቅርቡ ወደ ዘላለማዊ ረፍቴ እንደምጓዝ እየታወቀኝ ነው። የስጋዬም ማረፊያ ይቺው ጎኔ ያረፈባት ስንዝር መሬት ትሆናለች ሲሉ ጅሩ ወልድ ጃራ በድንጋጤ የሌሊት ልብሴን ካፍንጫ ላይ ውርውሬ የተነሳው። ሽማግሌው እየቃዡ ይሆን ስል ራሴን ጠይቄ ላባንናቸው ጉሮሬን ጠራረኩ። ስማኝ የኔ ልጅ ሲሉ ይልቁንም እኔ እንድነቃ አደረጉኝ። እኔም የሚሉኝን ልሰማ አንገቴን አረዘሙ። የኔ ልጅ ከተወሰኑ ሰዓታት በኋላ በዚያው ላላ ሜዳ ላይ ብቻህን ትቀራለህ። እኔ በጉዞ ላይ ነኝ። መላእክታት ይሁኑ ክፉ መናፍስት ነፍሴን ሊወስዳት ከበውኛል። ለዘመናት የናፈቁኝ መልእክተኞች ዛሬ ደርሰውልኛል። እናም ልጄ ትንፋሼ ሳያልቅ ዝምታዬም ሳይጫነኝ ተሰናበተኝና ሂድ። ወደ መጣህበት ዓለም ተመለስ። ከውስጥ በጎ ጩኸቶች ይሰሙኛል። በጎ ጩኸቶችህ ከዚህ ስፍራ ላይ ታፍነው እንዳይቀሩ ከዚህ ውጣ የኔ ልጅ። ወደ መጣህበት ዓለም ተመለስ። ለእኔም ደርሰህ የታፈነ ጩኸቴን ስለሰማህልኝ ስጋዬ ቢረግፍ ነፍሴ ስትዘክር ትኖራለች። አሁን ግን አካላዊ አይኖቼ ለወዳኛው ሳይከደኑ አንዴ ታየኝና ሂድ አሉ። ድካም አብዝቶ እየተጫጫናቸው ትንፋሻቸው ወደ ውስጣቸው እየገባ በሌሊቱ የሰማሁት ነገር በእጅጉ አስደነገጠኝ። ምድርና ሰማይ ጨለሙብኝ። ነፍሴ ተጨነቀች። አባቴ የሚሉኝ ሁሉ እንዳይሆንብኝ እግዚአብሔርን እለምነዋለሁ ስል ካፌ ተቀብለው እኔ ሞት ዘንድ ናፍቄያለሁ። ከመንገዴ የሚያስቀረኝ ነገርም አይኖርም። ትንፋሼ እየደከመ ነው። በዙሪያዬ ግርግር በዝቷል። ከሰማይ የተለቀቀ ልዩ መዝሙር ይሰማኛል። በምድር ላይ ሳለው አሽትቼው የማላቀው ልዩ ናርዱስ ሽቱ ነፍሴን እያሰከራት ነው። እባክህ የኔ ልጅ ካጠገቤ ራቅ በል። አሁን አይኖቼም ተከድነዋል። ቢሆንም ሂድ፣ በመንፈስ እያዩ ናቸውና እባክህ ተሰናበተኝና ሂድ። ስሞትም ከበድኔ ላይ አንዲት ጭብጥ አፈር እንዳትበትንብኝ። ጎኔ ካረፈበት ከዚህ ስፍራም አንዲት ስንዝር እንኳን እንዳታንቀሳቅሰኝ። ይልቅም ለመጨረሻው እየተጓዘች ላለችው ነፍሴ ታዘዛት። ሳትሰናበታት ልትሄድ ተጨንቃለችና በመጨረሻው ሰዓት ላይ እንዳታዝንበት ታዘዛት ሲሉ ትንፋሻቸው እየተቆራረጡ ተማጸኑ። ሽማግሌው ክህደት የፈጸሙብኝ ያህል መላው አካሌ እንደ እሳት ሲነድ ታወቀኝ። የለበስኩትን ድሪቶ ከላይ ላይ ወርውሬ ተነሳሁ። አይሁንም አባቴ፣ ምንም ከሌለበት ሜዳ ላይ በውድቅት ሌሊት ጥለው እንዲሞቱ አልፈቅድም። እኔም እርሶን ጥዩት ሊሄድ አልችልም ስል ሁሉ በእኔ የሚሆን ያህል በቁጣ ተናገሩ። ወዲያው ደግሞ አንጀቴ ሲላወስላቸው ከስራቸው ሄጄ ተንበረከኩ። በሁለት እጆቼ ፊቴን ሸፍኜም አንገታቸው ስር በመግባት ፊቴ እስኪዝረከረክ ድረስ አለቀስኩ። ትንፋሼ እያለቀ ነው የኔ ልጅ። ነፍሴ ሳትሸኝህ ልትሄድ ግን ተጨንቃለች። ተሰናበተኝ ልጅ፣ ተሰናበተኝና ሂድ አሉ። አይኖቻቸውን እንኳን መግለጥ እያቃታቸው ሰውነታቸው እየቀዘቀዘ ሲሄድ ከአንገታቸው ስር ወጥቼ በደብዛዛው ብርሃን ውስጥ ትክ ብያየዋቸው። ስማይ ልጄ፣ ከዓለማዊ ቤቴ በወጣሁበት ሰዓት ከሰማያዊ ቤቴ ልደርስ ተጠርቻለሁ። ሰዓቴም እየሞላ ነው። ተሰናበተኝ ሲሉም ሰማይ የተደፋብኝ ያህል ነፍሴ ግራ ተጋባች። ፍርሃት ዋጠኝ። የራሴው ጥላ አፍ አውጥቶ የሚበላኝ መሰለኝ። ቃል ልተነፍስ አንደበቴ ታሰረ። የጨፈገገውን ሰማይ ቀና ብዬ አየሁት። የሰማያቱ ከዋክብት ፈዘው ይመለከቱናል። ጨረቃ ግን እንደ ፀሐይ ለዚህች ዕለት አሁንም ብርሃኗን ነፍጋት ትሸሽጋለች። አይኖቼን ወደ ምድር ስመልስም ቅጠል አበቦቻቸውን ያረገፉ እጽዋቶች ተንጨፍርረው ከገረጣው ሳር ጋር በትካዜ ይሆናል። ንፋሱ የደነገጠ ያህል ጸጥ ብሏል። ሂድ ልጄ፣ ፈጥነህ እግሮችን አንቀሳቀስ። ሂድን የሚሄድኩ ነው። ሂድ። መልካም ፈቃድ ከሆነ ልጄን ፈልጋት፣ አግኛት፣ አጽሜን እንድታየው እርዳት። ብቸኛው ውርሷ ከዋሻው እምብርት የተቀበረው ነውና አውጥተህ ስጣት። ካላገኘሃት ግን ተቀብሮ ይቅር ይበስብስ። ጅሩ ወልድ ጃራ ከሞት አፋፍ ጋር ሆነው ከትንፋሻቸው ጋር እየታገሉ ሂድ ፈልጋት፣ ሂድ ሲሉኝ ከስራቸው ተነስቼ የተዝረከረከ ፊቴን አዙሬ በደፈረሱት አይኖቼ ደብዛዛው መንገዴን አየሁት።
ከመንገዷ ጠርዝ ላይ ቆማ በተማጽኖ እየወተወተችኝ ያለችውን ነፍስ ታዘዛት ዘንድ ግድ ሆኖ ሲሰማኝ ጅሩ ወልደ ጃራ ለአንዴና ለመጨረሻ ጊዜ ልሰናበታቸው እንደገና ከስራቸው ተንበረከቱ። እናም የገረጣ ጉንጫቸውን አጥብቄ ሳምኩት። የተሸበሸበ ግንባራቸውን፣ የዛሉ እጆቻቸውን አጥብቄ ሳምኳቸው። በእንባ እየታጠብኩ ከስራቸው ተነስቼ በጨለማ ወደ ታጠረው መንገድ ደግሜ ተመለከቱ። ጭር ያለ መንገድ፣ ግዙፍ ጸጥታ ያጠረው አስፈሪ ሌሊት። ሂድ አትሂድ ውስጤ ሙግት ያዘ። እንዳልሄድ ፈራው፣ እንዳልቀርም ፈራው። ከራሴ ጋር ስከራከር ሐውልት መስዬ ብዙ ቆየሁ። ከዛም የሽማግሌውን ትንፋሽ ልሰማ ተመልሼ ከስራቸው በመንበርከክ አባቴ አባቴ ስል ጠራኋቸው። ጅሩ ወልደ ጃራ መላእክታት እያሳሳቁ እንደወሰዷቸው ፈገግ ብለው ለመጨረሻው አሸልበዋል። የመጨረሻውን ድንጋጤን ስደነግጥ አይኖቼ ግንባሬን ሸብሽቦ ተበለጠጡ። መንጋጋዬ ሲላቀቅ አፌ ተከፈተ። ትንፋሼ ወደ ውስጥ እንደገባ መመለስ አቃተው። ጉልበቴ ውሃ ሆኖብኝ ሳር ቅጠሉን ቧጥጬ ለመነሳት አቅም አጥቼ በደመ ነፍስ ወደ ደብዛዛው መንገድ በአራት እግሬ መዳህ ጀመርኩ። ተፈጸመ።